ውድ ተመልካቾቻችን ተመልሰን ተገናኝተናል እየተከታተላችሁን ትገኙት እልፍኛ መዝናኛ ፕሮግራማችን እና በዛሬው ፕሮግራማችን እንግዲህ ከመጀመሪያው ጀምሮ ሶሲ ጥርን በባህር ዳር ከዘጋጁ ፕሮግራሞች መካከል የባህል አውደሪ ተገኝተን የተለያዩ ጉብኝቶችን አድርገን ነበር ጠጃችንንም እየጠጣን ነው የምንገኘው እንግዳን ጋብዘን የተመለስን ቆንጆ ፕሮግራም ነበር ተመልካቾቻችንም እንደወደዱት ተስፋ እናደርጋለን ጠጃችን እየጠጣን ነው የባህል መጠጦቻችን ውስጥ የተለያዩ የባላባቶቻችን ታላ አማራጭም ቀርቦልን ነበር ኛ ግን የባላባት መጠጥ ነው የመረጥነው ተከታይ ደግሞ ቃተኛችንን መጣን ባህላዊ ምግቦቻችን ውስጥ እንደ ቡና ቁርስ የምንጠቀምበት ነው ብዙ ጊዜ ወይም ደግሞ ቁርስ ላይ የሚቀርብ ምግብ ነው ቃተኛ በጣም ተወዳጅ ምግብ ነው ከእንጀራ ወይም ከነባብሮ ይሰራል እኔ በጣም ነው የምወደው እኔም በጣም ነው የምወደው ቃተኛ እያልሽ ነበርኩ ባለፈው አመት እነዚህ ፕሮግራም ላይ ተገኝቼ ቃተኛ በልቼ ነበርና ቃተኛና ጠጅ በልቻለሁ ቃተኛ ያልኩ የበለኩ ነበርና በነገራችን ላይ ማለት ነው ስለዚህ ባህል ልብስ ወይም ደግሞ ጥምቀት ሲመጣ ጥር ሲመጣ ከባህል ልብስ ቀጥሎ ምንድነው ትዝምይሽ ነገር ምን ናጌጣው ከባህል ልብስ ቀጥሎ እንግዲህ ሴቶች የጥምቀት ለስ የሚዋውበት ነገር ሶስላ ነው ሶስላ ወይም ደግሞ ሂና ነው በግጥ ብዙ ጊዜ ሆነኝ እኔ ከተጠቀምኩ ግን በክልላችን የተለያዩ አካባቢዎች እንዲሁም ደግሞ ከክልላችን ውጪ በብዛት በሰሜኑ ኢትዮጵያ የሀገሪቱ ክፍል እንሶስላ ለውበት እንጠቀምበታለን ከውበት ባለፈ ደግሞ ትልልቅ እናቶች ደግሞ ለጤናም ይጠቀሙበታል እንዲሁም ደግሞ ለጥምቀት ለምንድነው እንሶስላ የምትቀቡት ይጠይቅ ያቃለው ምትሞቁታውና ታቦተ ህጉን ለማጀብ ስናጨበጭብ በደንብ ያደምቅልናል ሲሉ መልሰውልኛል እውነት ነው በነገራችን ላይ በጣም ነበር የምሞቀው እንሶስላ ሞቅ ነበር የጥምቀት ማለት ነውና ከባድ ነው መላጡ ማዘጋጀቱ ምናምን ሙያ ይጠይቃል እና ደግሞ የላጦስ አሁን ለምሳሌ ቤተሰብ ሰብሰብ ብለሽ ነው አብረሽ የምትሞቂው ለጤና ይጠቀሙበታል ለውበት እግራቸውን የሚሞቁታሉ እጃቸውን አሁን ደግሞ ቀደም ሲል እንዳልሽ ሁሉ በሂና የሰርግም ለተለያዩ ፕሮግራሞችም እጃቸውን በንድፍ መልኩ እንግዲህ ሂናንም እንዲሁም ደግሞ እንሶስላን አደባልቀው ይጠቀሙበታልና በጣም የሚያምር በቃ ጥምቀት ሲመጣ ከመናስባቸው ከመናደርጋቸው ብዙ ነገሮች መካከል አንዱ ነው ማለት ነው አስተዋውሳለሁ እንሶስላ ማዘጋጀት በጣም ሙያ ይጠይቅ ነበርና አዘጋጅቻ ታቂ ሙያ ይጠይቃል በደንብ መታጠብ አለበትና አለርጂ የሚሆንበትም ሰው አለ እንሶስላውን ሲሞቅና እንሶስላ የማይሞቅ ሰው ሂና ታስወራራል ሂና ይሞቅ ነበር አሁን ላይ ደግሞ በዘመናዊ መልኩ የሂና ጥበብ ወደ ሀገራችን ገብቷል ለተለያዩ ፕሮግራሞች ይሆናል ለጥምቀት ለልደት ለሰርግ የተለያዩ ፕሮግራሞች እየተዋውበት ይገኛል በጣም ደስ የሚል ጥበብ ነው ለኢትዮጵያ ያደረገው ደግሞ ጠቆር ያለ ነው አሁን ጠቆር ያለ እንዲሁም ደግሞ በቀይም በፈለግሽው ከለር መጣልና በጣም ያምራል እንደየከለርሽ ለጠይም ሰው የሚሆን ለቀይ ሰው የሚሆን ተብሎ ተመርጦ ይዘጋጃልና በጣም የሚያምር ደስ የሚል ጥበብ ነው በነገራችን ላይ ቃተኛችንን አልቀመስነውና እኛም ቃተኛችንን እየቀመስን እየበላን ተመልካቾች በጠጅ ያወራረድን ተመልካቾቻችን ደግሞ ባልደረባችን ያዘጋጀችውን ጥበብና ባህል ከዚህ ጋር የተያያዘ ፕሮግራም እሱን ተጋብዘውልን ዳግም ከኛ ጋር እንገናኛለን መልካም ጊዜ ሴት የውበት መገለጫ ናት ሴት ራሷ ውበት ናት ውበቷን ለማጉላት ደግሞ የተለያዩ መዋቢያዎችን ትጠቀማለች በውበት ላይ ውበትን ትጨምራለች ሴቶች ከጥንት ጀምሮ የሚጠቀሙትን የውበት መንገድ እንመልከት እጅንና እግርን ማቅላት ማስዋብ እንሶስላ በመሞቅ ከጊዜ ሂደት ደግሞ ሂና በመቀባት ሴቷ ትዋባለች የዛሬው ርዕሰ ጉዳያችን ሂና ነው ወጣቶች ሂናን በተለያዩ ዲዛይኖች እጃቸውንና እግራቸውን ያስውባሉ የዚህን የዲዛይን ስራም በአረበኛው አጠራር ረስማ ይሉታል የሂና ዲዛይን አሰራር ወይም ረስማን ስንመለከት ሂናን በጥንቃቄ ከመበጥበጥ እንጀምራለን
ሰላም ነው እንዴት ነሽ? ለምስ ኦኬ ሻርፕ በይ እሱክ እጅሽና እግርሽ እጅሽን እሺ ዲዛይን ላስመርጥሽ መጀመሪያ እሺ እዚህ ዲዛይኖች መረጭና እዚህ ጋር አሉ ባናሩ ይሄ መረጭና ደስ ያለሽን ተሰሪ እንደ ዲዛይናቸው ዋጋቸው እንትን ይለያያል የትኛው ይሻልሻል እቺኛይቱ እሺ የባናሩ ማለ ይሄኛው ላድርግልሽ እሺ እሺ እቃውን የማመጣው ወደ ዱባይ አካባቢ ነው የሚላከውና ማቴሪያሎች ከዛ ነው የሚመጡት እና ማለት ብዙ አይነት ቀለሞች አሉ ከዛ የሚመጡት ነው የምጠቀመው እና አሁን በዚህ ነው እሷን ማስተቀማት እንበጠብጣለን ይሄ ሲመጣ አብሮ ይሄ እንደዚህ ብሎ ነው የሚመጣው አብሮ ይሄ ማጥቆሪያው ነው ብቻውን አይበጠበጥም ይሄ ምክንያቱም ይሄ አብሮ ሲበጠበጥ አንድ እንዲጠቆር ያረጋዋል እንዲቆይም ያረጋዋል እና ምን በጠብጠው በሌላ ኬሚካል ነው ማንጨምርበት በውሃ ነው የምንበጠብጠው መጣው ከዱባይ ነው የማስመጣቸውና ብዙ አይነት ቀለሞች አሉ ሳይድ ኢፌክት የሚፈጥሩ ቀለሞችም ስላሉ እኔ የምጠቀማቸው እነዚህ ናቸው ከውስጥ የሚመጣው አብሮ ይሄ ነው ይሄ ማለት ማጥቆሪያው ነው እዚህ ጋር አብሮ ነው የሚበጠበጠው ሁለቱ አንድ ላይ መሆን አለበት ተለያይቶ አይበጠበጥም ይሄ ሎሽን እንደ ሎሽን ነገር ነው ብዙም አናበዛውም ሲበዛ አይዝም ለስላሴ ስለሚኖረው እና ቀለም ደግሞ ምጣኔ ያስፈልጋል ለምሳሌ እሷ አንድ እጇን የምትሰራ ከሆነ ለአንድ እጅ ነው የምመጥነው ሁለት እጅም ከሆነ እንደዛ እየመጣን ነው የምንጠቀመው እና ስንሰራ እዛው ላይ በጥብጠን መጠቀም አለብን እዛው ፍሬሽ እነሱ ማለት ነውና ቢቆይም ችግር የለውም ምንም የሚፈጥር ነገር የለውም ግን ደስ የሚለው እዛው ከፊታቸው ላይ ሲበጠበጥ ውሃ ነው ይሄ ውሃ ነው በንጹህ ውሃ ነው የምበጠብጠው ሌላ ምንም የምጨምርበት ነገር የለኝም በጣም ብዛት ውሃ አላደርግም ስጠቀም ማለት ነው እያየው ነው መወፈርና መቅጣኑን ቼክ ያደረኩኝ ሲበጠበጥ ነጭ ይሆናል ከዛ በጣም ያሸውት ስመጣ ቡኒ ይሆናል እና ከእጅ ላይም ብሰራው ቡኒ ነው የሚሆነው ሲደርቅ የጠቆረ ይመጣል የተለያዩ ከለር ነው የሚፈጥረው ታሽቶ መበጥበጥ አለበት ካልሆነ ይሄ ፌስታል ነው ይሄ ወይም ይሄን መጠቀም ይችላልው ይሄ ትልቅ ፌስታል ነው እቺ ትንሽ ናት ለመመጠኛ አንድ እጅ ሁለት እጅ የሚሰሩ ከሆነ በዚህ ነው የምጠቀመው እጅ ሁሉ ሙሉ የሚሰሩ ካሉ በዚህ ለብዛትና ለመጠን ያክል ነው የምጠቀመው ይሄን እና ወለሷ በዚህ ነው የምጠቀመው እንደዚህ ያርኩ ለማየት መወፈርም መቅጣንም የለበት መበጥበጡን ጨርሻለሁ ወደ ፌስታል አስገባለሁ ማለት ነው ይሄ ፌስታሉ ነውና አሁን ቀለሙን በጥብጬ ጨርሼ ወደዚህ ላስገባ ነው ልክ በማስገባበት ሰዓት እንደዚህ ማድረግ አልችልም የግድ እጄ ማስገባት አለብኝና እጄ ሊበላሽ ምናምን ይችላል ግን ጓንተኔ አለመድኩም ያለ ጓንት ነው እንትን ያልኩት መስራት የቻልኩት አሁን አስገብቼ ጨርሻለሁ ቀለሙን ውስጥ ጋር እና ይሄ ለመስራት ሲጀምር እዚህ ጋር ጀምሬ መጠቅለል አለብኝ ይሄንና ላይ ጀምሬ ማጠፍ አለብኝ እቺ እንደዚች ማለት ነው ምክንያቱም በላይ ፈርጦ ሊወጣብኝ ይችላል ይሄ እና ፕላስተር ተጠቀማለሁ እንደዚህ አርጌ አሽገዋለሁ እንደ ልቤ እንድሰራ ማለት ነው ምንም አይፈርጥም አይንቀሳቀስም ጨርሻለሁ ገብቷል ቀለሙ ውስጥ ወደ መስራት መግባት እንችላለን
ቁጭ ነው ማለት ያለበት የሰው ምርጫ ስለሆነ ብዙ አይነት ቀለሞች አሉ ድንገት ተጠቅመሻቸው የምታውቂው አይነት ምን አይነት ናቸው አለርጂክ ያለባቸው ሰዎች እኔ ሲጠቀማው ምንም አይሆኑም እንደ ቃይ ወሰነዋል ወይም አለርጂክ የሚሆን ከሆነ ያ ሰው ባይሰራ ይመከራል ሙሽራናት 5 ቀን ዛሬ ከተሰራች 5 ቀኑ ነው ዲዛይኑ እና አሁን እጇን እና ልታደምቀው ነው የመጣች እግሩ አልጠፋም ትንሽ ፈዘዝ ያለ ነው ግን የተወሰነ ልጨምርላት ነው ከላይ ላደምቀው ፈልጌ ነው ይሄ ደግሞ የእጇን ነው የተሰራችው የእግሯ አለው ትንሽ ግን ከላይ የተወሰነ ልጨምርበት የፈዘዘው ለማድመቅ ማለት ነው አብዛኛውን የግራችንን ውሃ ተጥበት እንትን አይለውም አይነካካም ምክንያቱም እንደ እጅ ነው እንትን የሚለው እጅ ማንኛም ነገር ስንሰራ እጃችን ስለሚቀድም የእጃችን ቀድሞ ይጣፋል የግራችን ግን የተወሰነ ነው እንጂ የሚፈዛው እንደ እጅ ታይጣፋም በጣም የእግሩ ቀድሞ የሚፈዛው ይሄና ይሄ ይለያያል አሰራራችን አብዛኛውን የምንሰራው በእጃችን ስለሆነ ማለት ነው እጃችን ብዙ ተጥበቶች ነገር ስለሚገባ ቶሎ ውሃ ስለሚነካ ለመልቀቅ ቅርብ ነው ቶሎ ነው የሚለቀው ግን ምንም የታጠቡ ከሳምንት በኋላ ነው የሚለቀው የእግር ለምንድን ነው የማይለቀው ይሄ እግር ሲታጠብ ብቻ ነው እንትን የሚለው እንጂ እንደ እጅ ማሸት ወይም ሌላ ተጥበት አይበዛበትም ስለዚህ የተወሰነ ሲፈዝግል ሊያደምቁት እንዲደምቅላቸው ምናምን ይፈልጋሉ የእጃቸው ስለሚጣፋ ያው ሌላ ዲዛይን ይሰራሉ መርጠው ልዩነቱ ምንድነው የእጃችን ብዙ ስራ ይሰራል የእግራችን የተወሰነ ይፈዛል እንጂ አይጣፋም ከጊዜ ቆይታ በኋላ ይጣፋል ከሳምንት በላይ ማለት ነው እንደ አያያዛቸው ነው የከስተመር ማለት ነው ረስማ ለመስራት ስልጠና ላይ ጠይቅ ይችላል በልምምድ ዲዛይኑን የመስራት ችሎታም ይመጣል ረስማ አልሰልጠና አልወሰድኩበትም ከልጅነቴ ጀምሬ የለመድኩት ሙያ ነው እና ብዙም ማለት የለመድኩ ሳይድ ነው እንጂ አሁን ላይ እዚህ ደረጃ ስደርስ አሪፍ ነገሮች መስራት የጀመርኩት ከልጅነቴ ተነሳ ነው ልምዴ ማለት ነው እሰራበታለሁ ቢ አላሰብኩም ነበርና በሙያው ደረጃ ግን እየሰራው ስመጣ ቤተሰቦች ያበረታቱኝ እስኪ ሞክሪ ይሄ ለወደፊቱ ሊያዘልቅሽ ይችላል ስሬ ምናምን ነገር ሲሉኝ በቤተሰቦቼ ጥንካሬ እዚህ ደረጃ ደርሻለሁ ከልጅነት ጀምሬ የምሰራው ስራ ስለነበር ከዚህ ይዤዋለሁ ሴቶች አሁን ላይ በዚህ የሂና ዲዛይን ወይም ረስማ ለመዋብ ሰርግ ወይም ሌላ ፕሮግራም አይጠብቁም በፊት በፕሮግራም ነበር ሰዎች የሚሰሩት አሁን ግን ፕሮግራም ቀርቷል በፕሮግራም ይሰራም አለ ያለ ፕሮግራምም በቃ ማንኛውም ሰው አመጣ ለክርስትና ለአራስም ሆነ ለቤቢ ሻወር ለልደት ለተለያዩ ፕሮግራሞች መጣው እየተሰሩ ነው አሁን ዲዛይኑን በጣም ስለምወደው ሰራለሁ ፕሮግራም ሲኖረኝም ፕሮግራም ሳይኖረኝም ሰራለሁ ካሁን በፊት ተለምዶ አያውቅም ነበር ምክንያቱም ለሰርግ ብቻ ካልሆነ ከስተመር አይሰራም ነበር እና አሁን ላይ ግን ሰርግን አይጠብቅም ሰው በፕሮግራም ሊሰሩ ይችላሉ ኦልሞስት አሁን ለእንትን ብቻ ነው የሚጠቀሙት ፕሮግራም ሲኖራቸው ወይም የሆነ ቦታ ሊንቀሳቀሱ ሲፈልጉ ራስንም ለመጠበቅ ለመዋብ ራስ ከሰው ላይ ብሎ ደምቆ ለመታየት ሰው የተጠቀመው ነው አሁን ይሄ ነገር ውበትማ ይሰጣል ያምራል ነው ውበት ስላለው ብዛት ብዙ ሰው ይሰራዋል ደመቅም ሸብረቅም ያደርጋል
በሂና ዲዛይን ሴቶች ቀይ ነኝ ጠየም ያልኩ ነኝ ወይም ደግሞ የቆዳ ቀለሜ አይቀበለውም ሳይሉ ሊዋቡበት ይችላሉ። ሊሰሩ የመጡት ከስተምር 3 ከስተምር ከሆኑ ሁለቱ ቀይ አንዷ ጥቁር ትሆናለች። ሁለቱ ቀይ ይሰሩና አንዷ ጥቁር አይሄድልኝም ብላ መሰራት የፈለገች አይሄድልኝም ብላ ትተዋለች። እኔ እንዳትተው መክሬ ነው እዛው እንድትሰራ የምፈልገው። ምክንያቱም ቀይ ሰው ተሰርቶ ጸይም ወይም ጥቁር አይሄድለትም አይጎላም ተብሎ የሚያቆምበት አጋጣሚ አለ ብዬ አላምንም። ምክንያቱም ለመዋብ እስከሆነ ድረስ ሁሉም ጥቁር ምናምን አይልም ይወጣል ቀለሙ በጣም ኦቨር ጥቁር ነው የሚሆነው። ስለዚህ ጥቁርም ቢሆን ለጥቁሮቹ ይጠቀሙታል። ዋናው በኮንፊደንስ የሰው ልጅ መዋብ ማማር ከፈለገ መጠቀም የሚችለው መጠቀም ይችላል። በሂና የረስ ማስራ በዲዛይኑ ልዩነት ዋጋውም ይለያያል። የዲዛይን ዋጋዎች ተመርጦ ነው። ምክንያቱም ዲዛይን አስመርጠን አሁን ዝም ብዬ አንዱን ዲዛይን አንድ እጅ 300 ብር አንድ እጅ 200 ብር ብል ከስተምር አይሰራም። ዲዛይን አቀርብና ምረጡ እላቸዋለሁ። ዲዛይን ሲመርጡ ዋጋን አወጣለሁ ለዛ ዲዛይን ማለት ምክንያቱም አላንድ እጅ አቅም ያለው አቅም መዋብ እየፈለገ መሰራት እየፈለገ አቅም ያለውና አቅም የሌላቸው ወጣቶች ወይም እንዲሁ ሌሎችም ሰዎች ስላሉ ባንድ ዋጋ ኦቨር አርጌ መስራት አልችልም። ተመጣጣኝ ዋጋ በየዲዛይናቸው ማውጣት አለብኝ እና አንድ እጅ እስከ 100 ብር አለ 200 ብር አለ 200 150 ብር አለ 100 ብርም አለ። በየሰው በየአቅሙ ነው ዲዛይን መርጦ በጣም ከፍተኛው ሙሽራ 1500 ነው የምሰራው። ምክንያቱም ይሄንን እንፈልግ በቃ ዳውንሎድ አድርገው ያወርዱና ደስ ያላችሁን ዲዛይን እንትን ሲሉ ዋጋ ጨምሬ እሰራቸዋለሁ ማለት ነው። አቅም የሌላቸው ሙሽሮች አሉ በጣም ማለት ብር ማውጣት የማይችሉ ግን መዋብ የሚፈልጉ እንትን ማለት የሚፈልጉ ስላሉ ለነሱ እስከ 500 ብር ባለው ተባበራቸዋለሁ። ምክንያቱም ቢያከስረኝም እንደዛ ላይኖር ይችላል እቃዎችን በዛው ዋጋ እናመጣቸው ግን እነሱን በመተባበር አንዳንዴ ኦቨር አንጨምርም። ምክንያቱም እነሱን ለማለት እስከ 500 ብር ባለው ሰርተን እነሱን አሱበን ደንበኛ ለማፍራት እንቀበላቸዋለን። ጅናግር ሙሉን ምክንያቱም እንደ ዲዛይናቸው ይለያያል። በጣም ከባድ ዲዛይን 3 ሰዓት የሚፈጅ ዲዛይን አለ። በጣም መስዋዕት ከፍለን ነው የምንሰራው 3 ሰዓት የሚፈጅ ያማል። ለቢያንስ እንቅስቃሴ የሚያስፈልገናል። ለዚህ ተጨቆነን ነው እንደዚህ ብለን ነው ታጥፈን የምንሰራው። ያንን ነገር አስበን ምናምን ነው እንትን የምንለው። አይ ባንቺ ችግር የለውም ቀለል ያለ በራስሽ ስሰሪ ነው ደስ የሚሉ ከስተምርም ይመጣሉ። ያንን ቀለል ያለ ጅናግር ሙሉን 500 ብር ሰራቸዋለሁ በራሴ ምርጫ የሚፈልጉ በራሳቸው ምርጫ። ሂና ለውበት የተመራጭነቱን ያህል ሲያጌጡ ይመለጡ እንዲሉ የማይስማማቸው ወይም አለርጂ የሚሆንባቸውም አሉ ይባላል። አለርጂ ያለበት ሰው ምንም ባይጠቀም እመክራለሁ እንደኔ ማለት ነው። ምክንያቱም አለርጂ ከማያስነሳ ቀለም አለ ይሰሩ ምናምን ብዬ አልመክርም። ምክንያቱም አለርጂ ማለት ከራሳቸው እንትን ነው የሚመጣው ማለት ነው። ቆዳ አለመቀበል የቆዳ ሳይድ ኢፌክት ስለሚፈጥር እንትናቸው አለርጂክ እኮ ከዲዛይን ብቻ ሳይሆን ቀሲል ምናምን አብዛኛው ሲቀቡ የሚነሳባቸው አለርጂክ። ስለዚህ ያንን ነገር አለርጂክ የሚነሳባቸው ከሆነ ማቆም አለባቸው።